ዛሬ በጓደኝነት ህይወት የተማርኳቸውን 5 መጥፎ ነገሮች እነግራችኋለሁ። እነዚህ 5 መጥፎ ነገሮች ከረጅም ጊዜ ኦብዘርቬሽን ወይም መረዳት፣ ከረጅም ጊዜ ውጣ ውረድ በኋላ የተገነዘብኳቸው ስለሆኑ ለሁላችሁም ይጠቅሟችኋል። እስከ መጨረሻው አብራችሁን ቆዩ። የመጀመሪያው በጓደኝነት ህይወት የተማርኩት መጥፎ ነገር አብሮ እየሳቁ አለመደሰትን ነው። አብሮ እየሳቁ አለመደሰት ማለት እናንተ ጓደኛዬ እኔ እንደማስበው ያስባል፣ እኔን ደስ የሚያሰኘኝ ነገር ደስ ያሰኘዋል እያላችሁ ከጊዜ ወደ ጊዜ ለጓደኝነቱ ያላችሁ ቦታ ያላችሁ ሪስፔክት እየጨመረ ሲመጣ ምንም የራሳችሁ የሆነ ነገር አይኖራችሁም። ሁሉንም ነገር ያያችሁትንም የሰማችሁትንም ነገር ታወራላችሁ። እያንዳንዷን ጥቃቅን ነገር ሼር ታደርጋላችሁ። ከዛም በኋላ ትስቃላችሁ፣ አብራችሁ ትጫወታላችሁ እና ያ ሁሉ ሳቅ ደግሞ ጄኑዊን ይመስላችኋል እና እዛ ሰው ውስጥ እናንተ የምታስቡት እናንተ ኤክስፔክት የምታደርጉት ደስታም ሆነ መረዳትም ሆነ ሳቅ የለም። ምክንያቱም ያ ሳቅ የማስመሰል ሳቅ ነው። ያ ሳቅ ካልሽ ይሁንልሽ ካልክ ይሁንልህ አይነት ሳቅ ነው። ስለዚህ ከሆነ ጊዜ በኋላ ያ ነገር ካለፈ በኋላ ነው ፊልም የምታደርጉት። ኦኬ እኔም ብቻ ነበር የተሰማኝ ወይም ዝም ብዬ ነበር ያወራሁት ብላችሁ የምትረዱት ካለፈ በኋላ ነው ማለት ነው። ሁለተኛው የተማርኩት መጥፎ ነገር እያወሩ አለመደማመጥን ነው። እንዳልኳችሁ እንግዲህ አንዳንድ ጊዜ እንዳለመታደል ሆኖ ከልክ በላይ ሰው ምናምን ሰዎች አለ። ከልክ በላይ ሰው ስታምኑ ያንን ሰው በጣም ነው የምታቀርቡት። የግል ጉዳያችሁን ፈልጎም ይሁን ሳይፈልግ በጣም ታወሩታላችሁ። እናንተ ይፈልግም አይፈልግም እንደሚፈልግ እና ማውራቱ ደስ ስለሚያሰኛችሁ ብቻ ያ ሰው መስማቱ የሆነ ኮምፓሽኔት ሆኖ የሚሰማችሁ ይመስላችሁና ታወራላችሁ። ከዛ የሆነ ሰዓት ላይ የዛሬ 15 ቀን ያወራ ነው የዛሬ ሳምንት ያወራ ነው ብላችሁ ስታስታውሱት ከነመፈጠሩ ረስቶታል፣ ወይም ተቀጣጥራችሁ ይቀራል፣ ወይም እንደዚህ አይነት ቦታ እንሂድ ተባብላችሁ ስታስታውሱት እንዴ እንሂድ ተባብለን ነበር እንዴ ይላችኋል። እና እያወሩ አለመደማመጥ ማለት ነው። ኦን ዘ ሪቨርስ ደግሞ በጣም የሚያሳዝነው እናንተ ደግሞ የዛን ሰው ቃል እንደ ፈጣሪ ቃል ነው። በቃ ኤቭሪ ዲቴል ትሰማላችሁ። ያንን ሰው ለማስደሰት ጥግ ድረስ ትሄዳላችሁ። ግን ወደ እናንተ ሲመጣ ደግሞ እንደዛ አይሆንም እና ይሄ ነው። ሶስተኛው ድንገት መካካድን ተምሬያለሁ። በጓደኝነት ድንገት መካካድ ማለት እንዴት ነው? እንዳልኳችሁ እናንተ ያንን ኢፈርት ታደርጋላችሁ። መገናኘት ካለባችሁ ትገናኛላችሁ፣ እንድትገናኙ ትወተውታላችሁ። ያ ሰው ደግሞ ላለ መገኘት እንኳን ምክንያት ሲደረድር አትነቁም ቶሎ። በቃ እውነቱን ነው፣ ባይመቸው ነው፣ ባይሳካላት ነው እያላችሁ ጊዜያችሁን ትገላላችሁ። ከዛ በኋላ ምን ይፈጠራል? እናንተ ላይ ትንሽዬ ስህተት ይፈልጋል። ትንሽዬ ሲል የሆነች ሚስቴክ ስትሰሩ ያ ሰው በዛው ይጠፋል። ከዛ በኋላ ለመሄድ ምክንያት ሆናችሁለት ማለት ነው። አሁን በሰው ፊትም አቅርባችሁ ብትከሱት ወይም ብትከሷት እንዲህ ብላኝ ነው እንዲህ ብሎኝ ነው ብሎ የሚያቀርበው የሆነ ሪዝን አለው ማለት ነው እንጂ ይህ ሰው ልቡ ከሸፈተ እናንተን ትቶ ከሄደ ቆይቷል። ዝም ብላችሁ በቃ ብቻችሁን እንደማውራት ቁጠሩት።
አንዳንድ ጊዜ ማለት ነው። አራተኛው ደግሞ ውለታ መርሳትን ተምሬበታለሁ። ውለታ መርሳት ማለት እንግዲህ አሁን እያየን ያለነው ሴናሪዮ የጓደኝነት መጥፎ ሳይዶቹን ስለሆነ በጓደኝነት ውስጥ ደግሞ ውለታ አለ። ምንም በቃ ማይካድ ነገር ነው። ውለታ መዋዋል አለ፣ ብር መበዳደር አለ፣ የሆነ ፌቨር መሰራራት አለ እና እዛ ውስጥ ፍቅሩ ያለው ወይንም ደግሞ የጓደኝነቱ ፍላጎት በደንብ ያለው እናንተ ጋር ከሆነ ያንን ውለታ ለማድረግ ሞር ኢነርጂ የሚኖራችሁ ሞር ፍላጎት የሚኖራችሁ እናንተ ናችሁ። ስለዚህ ያ እናንተ የኔ ጓደኛ ብላችሁ የያዛችሁት ሁሉንም ነገር ሼር የምታረጉት ስታገኙ ደስ የሚላችሁ ሰው የሆነ ነገር ከጠየቃችሁ ሳትውሉ ሳታድሩ ነው ያንን ነገር በቃ በየት በኩል አቀላጥፋችሁ እንደምታስደስቱት ብቻ ነው የምታስቡት። እና ያው ሰዎች አይደለን ኢን ሪተርን ደግሞ የሆነ ነገር እንፈልጋለን። የሆነ ነገር ስትጠብቁ የለም የሆነ የሚገባላችሁ ቃል ይኖራል። ምንም ስትጠብቁ የለም ጭራሽ በቃ እስከ መርሳት ድረስ ይደርሳል ማለት ነው። እና የመጨረሻውና በጣም አሳዛኙ የጓደኝነት መጥፎ ሳይድ እኔ በህይወቴ የተማርኩት ራስን ማጣት ነው። እንዳልኳችሁ በሆነ ሰው ኦብሰስድ ስትሆኑ፣ ሁሌ ስለሆነ ሰው ስታስቡ፣ ሁሌ ከሆነ ሰው ጋር ስለምታሳልፉት ኳሊቲ ታይም ስታስቡ፣ ሁሌ የሆነን ሰው እንዴት እንደምታስደስቱ ስታስቡ፣ ሁሌ አርሊን ዘሞርኒንግ ተነስታችሁ የሆነ ቦታ ተገናኝታችሁ የሆነን ሰው ቁርስ ለመጋበዝ ስታስቡ፣ ሁሌ የሆነ የሚያስቅ ቪዲዮ የሚያስቅ ቀልድ ፈልጋችሁ ወይም ስታገኙ ለሆነ ሰው ኦን ዘ ስፖት ሼር የምታረጉ ከሆነ ራሳችሁን ላለማጣታችሁ ምንም ዋስትና የለምና እኔ ፊል አድርጌዋለሁ። እና የዚህ ቪዲዮ ሐሳቡ ምንድነው? በቃ ማስተር እናርገው ጓደኝነትን። ስለ ጓደኝነት ያለንን ግንዛቤ ቆም ብለን እናስበው የሚል ነው። አመሰግናለሁ።